ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በአርሲ ዞን አሰኮ ወረዳ ከማክሰኞ ሰኔ 30 ቀን 2018 ዓ.ም ጀምሮ ዳግም በተቀሰቀሰ ጥቃት በሰው ሕይወትና ንብረት ላይ ጉዳት እየደረሰ መሆኑ ታወቀ። በህዳሴ ግድቡ ስም የተሰበሰቡ ንብረቶች የት ናቸው? እስካሁን ድረስ በ8100A ገቢ እየሆነ ያለው ገንዘብ ማንኪስ እየገባ ነው። በቅርቡ በኢትዮጵያ ከፍተኛ ባለስልጣናት ከፍ ያለ አቀባበል የተደረገለት ሺራዝ ሐሰን ማን ነው? በመምህራን የማህበር መኖሪያ ቤት ፕሮጀክት ላይ በካሬ እስከ 82000 ብር የሚደርስ ያልተጠበቀ የዋጋ ጭማሪ ተደረገ። በምርጫው በድሬዳዋ እጩ በመሆን ቀርቦ የነበረው ዶክተር ሀብታሙ አለሙ 1 ሜትር በ80 ሴንቲሜትር በሆነ ክፍል ውስጥ ታስሮ እንደሚገኝ ታወቀ። በመሰረት ሚዲያ የተጋለጠውን የሙስና ሰንሰለት ተከትሎ የከነማ ፋርማሲዎች ድርጅት ዋና ስራ አስኪያጅ ከኃላፊነታቸው ተነሱ። ለድሬዳዋ ህዝብ ድምጽ በመሆን የሚታወቀው ወጣት በቃሉ ምስጋናው ከእስር ተፈታ። መረጃዎቹን በዝርዝር በአርሲ ዞን አሰኮ ወረዳ ከማክሰኞ ሰኔ 30 ቀን 2018 ዓ.ም ጀምሮ ዳግም በተቀሰቀሰ ጥቃት በሰው ሕይወትና ንብረት ላይ ጉዳት እየደረሰ መሆኑ ታወቀ። በኦሮሚያ ክልል በምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ዳግም ከፍተኛ ጥቃትና አለመረጋጋት መከሰቱን የአካባቢው ነዋሪዎችና የዓይን እማኞች ገለጹ። ከሳምንታት በፊት በአካባቢው በደረሰው ጥቃት ሳቢያ መሰረት ሚዲያ ትኩረት ሰጥቶ የነበረ ቢሆንም ማክሰኞ ሰኔ 30 ጠዋት ከ3 ሰዓት ጀምሮ አካባቢ በነዋሪዎቹ ላይ አዲስ የተቀናጀ ጥቃት መከፈቱ ታውቋል። እስካሁን ከተለያዩ የዓይን እማኞች በተገኘው መረጃ መሰረት ግጭቱ መጀመሪያ የተቀሰቀሰው በቢዮ ቀበሌ ሲሆን በአጭር ሰዓታት ውስጥ ወደሚከተሉት አካባቢዎች ተስፋፍቷል። ጨፌ ቀበሌ፣ እረቻ ሚካኤል ቀበሌ፣ ሌንጫ ወዳ፣ በበራርቲ ጫካ ውስጥ ኳስ ድሬ፣ ዲቡ፣ ሱንቴ ማርያምና ወራምቡስ ውስጥ በተከፈተ ተኩስ እስካሁን ባለው መረጃ መሰረት ቢያንስ የ4 ሰዎች ሕይወት ማለፉ ተረጋግጧል። የአካባቢው ነዋሪዎች እንደሚሉት ጥቃቱ የተሰነዘረው ከፍተኛ ቁጥር ባላቸው ታጣቂዎች ሲሆን ቁጥራቸውም ከ1000 በላይ ሊገመት እንደሚችልና ዓላማውም በአጭር ቀናት ውስጥ ነዋሪዎችን ሙሉ በሙሉ በማፈናቀል ንብረት በመዝረፍ ቀውሱን በፍጥነት መቋጨት እንደሆነ ነዋሪዎች በከፍተኛ ስጋት ገልጸዋል። ከወር በፊት ታሪካዊው የጠለታ ገብርኤል ቤተክርስቲያን በተቃጠለበት ስፍራ ላይ ወደ 75 የሚጠጉ የፌዴራል ፖሊስ አባላት ካምፕ ሰርተው ቢቀመጡም ታጣቂዎቹ የጸጥታ ኃይሉን አልፈው በመሄድ ጥቃት ሲፈጽሙ እንደታዩ ነዋሪዎች ይናገራሉ። በተጨማሪም ነዋሪዎቹ የወረዳው አመራሮችና ካድሬዎች ሆን ብለው የነዋሪዎችን መከላከያ መሳሪያዎች በመንጠቅ ህዝቡን ባዶ እጁን እንዲቀር ማድረጋቸውንና ከታጣቂዎቹ ጋር በቅንጅት እየሰሩ መሆኑን ይገልጻሉ። ትላንት ምሽት ጀምሮ በአካባቢው ያለው የኔትወርክ አገልግሎት ሙሉ በሙሉ እንዲቋረጥ ተደርጓል። አሁን ባለው ወቅታዊ ሁኔታ የወረዳው ካድሬዎች በየቀበሌው እየዞሩ የሰዎችን ስልክ በመንጠቅና በማስፈራራት መረጃ ወደ ውጭ እንዳይወጣ ለማድረግ ጥረት እያደረጉ ነው በማለት አንድ የአካባቢው ነዋሪ ለሚዲያችን ተናግረዋል። በአሁኑ ሰዓት በአካባቢው ያለው ሁኔታ እጅግ አሳሳቢ በመሆኑና የጸጥታ ኃይሎች በአስቸኳይ ጣልቃ ገብተው ጥቃቱን ካላስቆሙ ከፍተኛ የሰብአዊ መብት እልቂት ሊከሰት እንደሚችል ነዋሪዎች ድምጻቸውን እያሰሙ ይገኛሉ። በህዳሴ ግድቡ ስም የተሰበሰቡ ንብረቶች የት ናቸው? እስካሁን ድረስ በ8100A ገቢ እየሆነ ያለው ገንዘብ ማንኪስ እየገባ ነው። የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ለግድቡ ገንዘብ በማሰባሰብና ህዝቡን በማስተባበር በርከት ያለ እንቅስቃሴዎች ላይ ሲሳተፍ ይታይ ነበር። የግድቡ መጠናቀቅን ተከትሎ ግን በጽሕፈት ቤቱ ውስጥ ምዝበራ እየተፈጸመ መሆኑን ሚዲያችን አረጋግጧል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት አንዳንድ ከፍተኛ አመራሮች ከክልል ባለስልጣናት ጋር በመመሳጠር ለግድቡ ግንባታ ከህዝብ የተሰበሰበውን ሀብት ገንዘብና ንብረት በከፍተኛ ደረጃ እየዘረፉ መሆኑን የሚያጋልጡ ምስጢራዊ መረጃዎች ደርሰውናል። ፕሮጀክቱ ከተጀመረበት ጊዜ አንስቶ ኢትዮጵያውያን በሀገር ውስጥም ሆነ በውጭ ሀገር ሆነው በገንዘብ፣ በጉልበት እንዲሁም በአይነት ከፍተኛ ድጋፍ ሲያደርጉ መቆየታቸው ይታወቃል።
ይሁን እንጂ በአሁኑ ወቅት የህዝብን አደራ ወደ ጎን በመተው ህዝቡ በስጦታ ያበረከተውን የጋራ መኖሪያ ቤቶች፣ የቤት ካርታዎች፣ ወርቅ፣ እንስሳትና የተለያዩ መሬቶች ያለምንም ህጋዊ ኦዲት በመዝረፍና ሰነዳቸው እየጠፋ እንደሚገኙ የውስጥ አዋቂ ምንጮች አጋልጠዋል። እንደሚታወቀው የታላቁ ህዳሴ ግድብ ግንባታ የኢትዮጵያውያን የጋራ ጥረት፣ የብሔራዊ አንድነት ምልክትና የልማት ተስፋ ተደርጎ የሚወሰድ ትልቅ ሀገራዊ ፕሮጀክት ነው። ፕሮጀክቱን ዳር ለማድረስ በሚል በቦንድ ግዢ፣ በቀጥታ የገንዘብ ልገሳና በ8100A የአጭር ጽሑፍ አገልግሎት ገቢ ማሰባሰቢያ ዘዴዎች ከ24 ቢሊዮን ብር በላይ ከህዝብ መሰብሰቡን መረጃዎች ያሳያሉ። ነገር ግን ከዚህ ገንዘብ ውስጥ በርከት ያለው ብርና ንብረት ወደ ግድቡ ግንባታ በተገቢው መንገድ ከመዋል ይልቅ በሙስና በተዘፈቁ የተቋሙና የክልል አመራሮች እየተመዘበረ እንደሚገኝ የደረሰን መረጃ ያሳያል። በተለይም የብልጽግና መንግስት ከመመስረቱ በፊት ከነበሩ የክልል አመራሮች ጋር በመመሳጠር የንብረት ሰነዶች በማጥፋትና መረጃዎችን በመሰወር የሀገር ሀብት እየጠፋ መሆኑን ለማወቅ ተችሏል። የተዘረፉት ንብረቶች ዝርዝር ሲታይ ህዝቡ ለግድቡ ግንባታ ያበረከታቸው የከተማ ቦታዎች፣ የኮንዶሚኒየም ቤቶች፣ ወርቅ፣ እንስሳት፣ ጨውና ልዩ ልዩ ማዕድናት ይገኙበታል። በተጨማሪም በየወሩ በ8100A አጭር የጽሑፍ መልእክት ደንበኛ የሆኑ ግለሰቦች የሚያደርጉት መዋጮ አሁንም ድረስ በከፍተኛ ደረጃ እየተሰበሰበ ይገኛል። በሚስጥር የወጡት እነዚህ መረጃዎች እንደሚያሳዩት በየወሩ ከ6 ሚሊዮን እስከ 10 ሚሊዮን ብር በዚሁ የጽሑፍ መልእክት አማካኝነት ይሰበሰባል። ለምሳሌ ያህል ከተለቀቁት የኢሜይል መረጃዎች መካከል አንዱ እንደሚያረጋግጠው እንደ አውሮፓውያን አቆጣጠር ከሚያዝያ 1 እስከ ሚያዝያ 30 2026 ባለው አንድ ወር ጊዜ ውስጥ ብቻ 5,909,566 ብር ከ82 ሳንቲም ከኢትዮ ቴሌኮም ገቢ ተደርጓል። ይህ ገንዘብ ለመብራት ኃይል ገቢ መደረግ ሲገባው በአመራሮቹ በኩል ለግል ጥቅም የመዋል አደጋ ተጋርጦበታል። ከተጋለጡት የሰነድ መረጃዎች መካከል በአዲስ አበባ ከተማ አስተዳደር የተለያዩ የጋራ መኖሪያ ቤቶች ባለቤትነትን ዝውውር የሚያሳዩ ከ1.6 ሚሊዮን ብር በላይ የሚጠቅሱ እንዲሁም በአማራ ክልል ባህር ዳር ከተማ ለህዳሴው ግድብ ድጋፍ የተሰጡ 300 ካሬ ሜትር መሬቶች ላይ የተፈጸሙ አጠራጣሪና ህገወጥ የባለቤትነት ሰነዶች ይገኙበታል። የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ሆነው በማገልገል ላይ የሚገኙት አንጋፋው የተቃዋሚ ፓርቲ ፖለቲከኛ ዶክተር አረጋዊ በርሄ መሆናቸው ይታወቃል። ዶክተር አረጋዊ በለውጡ ማግስት ወደ አገር ቤት ተመልሰው የተቋሙን ከፍተኛ ኃላፊነት ቢወስዱም የኢትዮጵያን አሁን ያለውን የመንግስት አሰራርና ቢሮክራሲ በሚገባ ባለመረዳታቸው እንዲሁም ባላቸው የአቅም ክፍተት የተነሳ ተቋሙን በአግባቡ መቆጣጠር እንዳልቻሉ ምንጮች ያብራራሉ። ከዚህም ባሻገር በእድሜ መግፋት ምክንያት በሚፈጠር የመርሳት ችግርና የአስተዳደር ክፍተት ምክንያት ከስራቸው የሚገኙ ኃላፊዎች በእሳቸው ስም ከፍተኛ የማጭበርበር ወንጀል እየፈጸሙ ይገኛሉ የሚሉት አንድ ጉዳዩን በቅርበት የሚያውቁ የመንግስት ምንጭ ናቸው። አክለውም የዋና ዳይሬክተሩ የአቅም ውስንነትና የመቆጣጠር ክፍተት እንደ መልካም አጋጣሚ በመጠቀም ሰነዶችን በማጥፋትና ንብረቶችን ወደ ግል በማዞር የኢትዮጵያን ሀብት እያወደሙ ይገኛሉ በማለት ሚዲያ ላይ እንዳይወጡ የጠየቋቸውን መረጃዎች አጋርተዋል። ሌላ የማስተባበሪያው ቢሮ ኃላፊ ደግሞ እነዚህ አመራሮች ምንም አይነት ኦዲት እንዳይደረግ እንቅፋት ከመፍጠራቸውም በላይ ከባለድርሻ አካላት ጋር በመቀናጀት የተለያዩ ህገወጥ አሰራሮችን እየተገበሩ ይገኛሉ ይላሉ። ምስጢራዊ በሆነ መንገድ የወጡት እነዚህ ጥቆማዎች፣ የኢሜይል መልእክቶችና የሰነድ ደብዳቤዎች ጉዳዩ ምን ያህል ስር የሰደደና የተደራጀ የሙስና መረብ መኖሩን በግልጽ የሚያመላክቱ ናቸው። አገር ወዳድ ዜጎችና ሚዲያዎች ይህንን ድርጊት በማጋለጥ የህዝብን ሀብት ከምዝበራ ለማዳን የሚመለከታቸው የመንግስት የህግ አካላት በአፋጣኝ ጠንካራ የኦዲት ምርመራ እንዲያደርጉና ወንጀለኞችን ለህግ እንዲያቀርቡ ያድርጉ በማለት ጠቁመዋል። በቅርቡ በኢትዮጵያ ከፍተኛ ባለስልጣናት ከፍ ያለ አቀባበል የተደረገለት ሺራዝ ሐሰን ማን ነው? በቅርብ ጊዜ በኢትዮጵያ ከፍተኛ የመንግስት ባለስልጣናት ዘንድ ቀርቦ ሰፊ ትኩረት ያገኘው ሺራዝ ሐሰን እውነተኛ ማንነት በርካታ ጥያቄዎችና ጥርጣሬዎች እያስነሳ ይገኛል። ራሱን ትልቅ ዓለም አቀፍ የግንኙነትና የዝና ስትራቴጂስት ወይም ፌም ስትራቴጂስት አድርጎ የሚያስተዋውቀው ይህ ግለሰብ በኢትዮጵያ መንግስት ሚዲያዎች ዘንድ ሰፊ ሽፋን ተሰጥቶታል። ለምሳሌ አዲስ ሚዲያ ኔትወርክ ግለሰቡንና ፌም ባይ ሺራዝ የተሰኘውን ድርጅቱን በኢትዮጵያ የገጽታ ግንባታ ዙሪያ ትልቅ ሚና እንዳለው አስመስሎ ሰፊ ቃለመጠይቅ በማድረግ በቴሌቪዥን አስተናግዶታል። ይህ ዘገባና መሰል የመንግስት ሚዲያ ሽፋኖች ምንም አይነት ገለልተኛ የማንነት ማጣራትና ፕሮፌሽናል ጋዜጠኝነት ሳይደረግበት የቀረበ መሆኑን የደረሱን መረጃዎች በግልጽ ያመለክታሉ።
ይህ ግለሰብ በኢትዮጵያ ቆይታው ከተለያዩ ከፍተኛ የሀገሪቱ የሥራ ኃላፊዎች ጋር የተገናኘ ሲሆን ከቱሪዝም ሚኒስቴር ዴኤታው ዶክተር እንደገና አበበ ጋር በቢሮአቸው ተገኝቶ ተወያይቷል። በተጨማሪም ግለሰቡ በአዲስ አበባ የሚገኙ የተለያዩ ዋና ዋና የቱሪዝም መዳረሻዎችንና ትልልቅ የመንግስት የመሰረተ ልማት ፕሮጀክቶችን በክብር እንግድነት እንዲጎበኝና ማብራሪያ እንዲሰጠው ተደርጓል። ነገር ግን ይፋዊ የፍርድ ቤት መዝገቦችና በዓለም አቀፍ ደረጃ የሚገኙ መረጃዎች በጥልቀት ሲመረመሩ እንደሚያሳዩት የዚህ ግለሰብና የድርጅቱ እውነተኛ ታሪክ በሀገር ውስጥ የመንግስት ሚዲያዎች ከቀረበው የተጋነነ ምስል ፈጽሞ የተለየ ነው። በይፋዊ የህግ መዛግብት ላይ የተደረገው ማጣራት እንደሚያሳየው ፌም ባይ ሺራዝ የተሰኘው ድርጅት በቤቨርሊ ሂልስ የሚንቀሳቀስ አነስተኛ ተቋም ሲሆን በህግ ፊት ትልቅ ያልተከፈለ የፍትሐ ብሔር ፍርድ ቤት ውሳኔ ባለዕዳ ነው። እንደ አውሮፓውያን አቆጣጠር በ2021 በቤቨርሊ ሂልስ ሮዲዮ ድራይቭ ያለ ፈቃድ ህገወጥ ስብሰባ በመጥራትና ሁከት በመፍጠር የከተማዋን ፖሊስ ኃይል በሙሉ ትጥቅ እንዲሰማራ አድርጓል በሚል የከተማዋ አስተዳደር ክስ መስርቶበት የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2022 ፍርድ ቤት ግለሰቡና ድርጅቱ ላይ ከፍተኛ የገንዘብ ቅጣት ውሳኔ አስተላልፏል። ሺራዝ ሐሰንና ድርጅቱ ይህን የፍርድ ቤት ክስ ሆን ብለው ችላ በማለታቸውና ፍርድ ቤት ባለመቅረባቸው የጥፋተኝነት ውሳኔ ተላልፎባቸዋል። ከዚህም በተጨማሪ በርካታ ስማቸው በግልጽ የተጠቀሰ ዓለም አቀፍ ደንበኞች ለድርጅቱ ማስታወቂያ ጥቅል ክፍያዎችን ከፍለው ምንም አይነት አገልግሎት እንዳልተሰጣቸው በመግለጽ ማጭበርበር እንደተፈጸመባቸው ይፋዊ ቅሬታዎችን አቅርበውበታል። የግለሰቡ የማህበራዊ ሚዲያ ገጽም ቢሆን የተጋነነና እውነተኛ ያልሆነ የሐሰት ተከታይ ወይም ፌክ ፎሎወርስ እንዳለው መረጃዎች ያሳያሉ። የኢንስታግራም እና ፌስቡክ ገጾቹ ከ1 ሚሊዮን በላይ ተከታዮች እንዳላቸው ቢገልጽም የሚያጋራቸው ምስሎች ግን በጣት የሚቆጠሩ ሰዎች ብቻ አንዳንዴም አንድ እንኳን መውደድ ወይም ላይክ የማያገኙ መሆናቸውን ተመልክተናል። ግለሰቡ የሚጠቀምባቸው እንደ dubai.news እና abudabi.news ያሉ የዜና አውታሮች ገለልተኛ ዓለም አቀፍ የዜና ተቋማት ሳይሆኑ የራሱ የግል ንብረቶችና ዝናውን ለመገንባት በራሱ የተፈጠሩ ድረገጾች መሆናቸውን ያደረግናቸው ማጣራቶች ይጠቁማሉ። በኢትዮጵያ በኩል ይህንን ጉብኝት አስመልክቶ ምንም አይነት ይፋዊ ውል ወይም ህጋዊ መግባቢያ ስምምነት MOU ያልተገለጸ ሲሆን ገለልተኛ የሀገር ውስጥ ሌሎች ሚዲያዎችም ለጉዳዩ ምንም አይነት እውቅና አልሰጡትም። ይህ ሁኔታ ከፍተኛ የመንግስት ተቋማትና ስልታዊ የሆኑ ሚዲያዎች ወደ ሀገር ውስጥ የሚገቡ የውጭ ዜጎችንና ድርጅቶችን እውነተኛ ማንነትና የኋላ ታሪክ በጥልቀት ማጣራት እንዳለባቸው ትልቅ ማሳሰቢያ የሚሰጡ ሆነዋል። በመምህራን ማህበር መኖሪያ ቤት ፕሮጀክት ላይ በካሬ እስከ 82000 ብር የሚደርስ ያልተጠበቀ የዋጋ ጭማሪ ተደረገ። በመንግስት መሬት አቅራቢነት በተጀመረው የመምህራን የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ እጅግ ከፍተኛና የተጋነነ ዋጋ ጭማሪ እየተደረገ መሆኑን ለሚዲያችን እየደረሱ ያሉ መረጃዎች ያሳያሉ። ከነዚህም ውስጥ አንዱ በሆነው በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ ስር በሚገኘው የመምህራን ማህበር የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ ይፋ የተደረገው እጅግ ከፍተኛና የተጋነነ የዋጋ ጭማሪ በአባላቱ መካከል ከፍተኛ ቅሬታንና ውጥረትን መፍጠሩ ተሰማ። የፕሮጀክቱ ተሳታፊ የሆኑ መምህራን ለመሰረት ሚዲያ እንደገለጹት ቀደም ሲል ከተስማሙበት የዋጋ ተመን ውጪ በአሁኑ ወቅት ከ134% እስከ 238% የሚደርስ ያልተጠበቀ ጭማሪ ተጭኖባቸዋል። ይህ ጉዳይ የመምህራኑን አቅም ያላገናዘበና የወቅቱን ገበያ ሁኔታ ሰበብ በማድረግ የተፈጠረ ህገወጥ አሰራር ነው በሚል በጽኑ እየተኮነነ ይገኛል። ሰሞኑን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳራሽ ውስጥ ከመምህራን ማህበር ፕሬዝዳንትና ከዩኒቨርሲቲው ተወካዮች ጋር በጉዳዩ ላይ ሰፊ ውይይት የተደረገ ቢሆንም ምንም አይነት አዎንታዊ የለውጥ ውጤት ሳይገኝ መበተኑን የኮሚቴው አባላት ገልጸዋል። በስብሰባው ላይ የቀረበው አዲስ የዋጋ ዝርዝር ወይም ቢል ኦፍ ኳንቲቲስ እንደሚያሳየው ሙሉ በሙሉ ያለቀለት ፉል ፈርኒሽ የአንድ ብሎክ ባለ 10 ፎቅ ወይም G+10 ህንፃ ግንባታ በትንሹ 923,457,635 ብር የተመደበለት ሲሆን እንደ ኮንዶሚኒየም ፊኒሺንግ ያላለቀው ደግሞ ያለ ታክስ በትንሹ 498,868,530 ብር ሆኖ ቀርበዋል። ይህ አዲስ ተመን መምህራን በህዳር ወር ላይ ከከፈሉት የ25 በመቶ ቅድመ ክፍያ አንጻር ሲሰላ በ3 እጥፍ ገደማ ጭማሪ ያሳየ ነው። የማህበሩ ኮሚቴ ተወካይ በስብሰባው ዙሪያ ሲናገሩ በፊት 25% ክፈሉ ተብለን ተበድረን ስንከፍል ህዳር ላይ የነበረው ዋጋ አሁን በ3 እጥፍ ጨምሯል። ካልከፈላችሁ ግንባታው አይሰራም የሚል አስገዳጅ አቅጣጫ ነው የተሰጠን። ነገር ግን እንደ ኮሚቴ ባደረግነው ውይይት መሰረት አንድም የማህበሩ አባል ያላመነበትንና ያልተስማማበት ሰነድ ላይ በጭራሽ እንደማንፈርም ተስማምተናል ብለዋል።
ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተጨማሪ ጭማሪው በሌሎችም ተቋማት ይፋ እየተደረገ ነው። ጉዳዩን በተመለከተ ሌላኛው መረጃ አቅራቢ መምህር እንደገለጹት ግንባታው ገና ከመሬት ሳይነሳና ኮንትራክተሮቹ አፈር ከመቆፈር ውጪ ምንም አይነት መዋቅራዊ ስራ ሳይሰሩ ብር ካልተጨመረልን አንሰራም በሚል ስራ ማቆማቸውን ገልጸዋል። መምህሩ አክለውም የመምህሩ ደሞዝ ምን ያክል አነስተኛ እንደሆነ እየታወቀ የተወሰኑ የመንግስት አካላት ከኮንትራክተሮቹ ጋር በመመሳጠር እኛን ወደ ከባድ ችግር ውስጥ ከተውናል። የ25 በመቶ ቅድመ ክፍያውን ራሱ ከተለያዩ ቦታዎች ተበድረን ነው የከፈልነው። አሁን ግን ዋጋው በብዙ እጥፍ ጨምሯል እየተባለ ግራ ተጋብተናል ሲሉ ተናግረዋል። በከፍተኛ ቁጭት ውስጥ የሚገኙ ሌላኛው መምህር የዋጋውን ዝርዝር በማነጻጸር እንዲህ ብለዋል። ከ8 ወራት በፊት የ1 ካሬ ሜትር የኮንስትራክሽን ዋጋ 35000 ብር ነው ተብለን ነበር የቆጠብነው። አሁን ግን ያለምንም በቂ ምክንያት ዋጋውን ከ82000 ብር በላይ አሳድገውታል። ከሁሉም በላይ የሚያሳዝነው መንግስት መሬቱን በነፃ እንደሰጠ የተነገረን ሲሆን ይህ አሁን የተጠየቅነው 82000 ብር ለ1 ካሬ ሜትር ግንባታ ብቻ የተሰላ መሆኑን ነው ሲሉ ምሬታቸውን ገልጸዋል። የማህበሩ አመራሮች በሰጡት ምላሽ የተጋነነውን የዋጋ ዝርዝር ለአባላቱ እንደሚልኩና አባላቱ በጥልቀት ተመልክተው የተደጋገሙ ወይም የተጋነኑ ክፍተቶች ካሉ መሰረታዊ የህንፃውን ጥራት ሳይነኩ ማስተካከያ ወይም ሪኮመንዴሽን ማቅረብ እንደሚችሉ ገልጸዋል። ከዚህ ባለፈ ግን ዋጋውን የመቀነስ አቅም እንደሌላቸውና ለቀጣይ ከበላይ አመራሮች ጋር የሚነጋገሩበት ጊዜ እንደሚመቻች አስታውቀዋል። ይሁን እንጂ መምህራኑ የወቅቱን የዋጋ ግሽበት ያላገናዘበና አግባብነት የሌለው የዋጋ ጭማሪ በመሆኑ መንግስትና የሚመለከታቸው ከፍተኛ አካላት በአስቸኳይ ጣልቃ ገብነት እንዲያደርጉና መፍትሄ እንዲሰጣቸው በጽኑ እየጠየቁ ይገኛሉ። በምርጫው በድሬዳዋ እጩ በመሆን ቀርቦ የነበረው ዶክተር ሀብታሙ አለሙ 1 ሜትር በ80 ሴንቲሜትር በሆነ ክፍል ውስጥ ታስሮ እንደሚገኝ ታወቀ። በድሬዳዋ አንድ የምርጫ ክልል ለህዝብ ተወካዮች ምክር ቤት በግል እጩነት ቀርቦ የነበረውና ከ2 ሳምንት በፊት ለስራ ወደ ሆስፒታል ሲጓዝ በቁጥጥር ስር የዋለው ዶክተር ሀብታሙ አለሙ በአሁኑ ወቅት ሰብአዊነት በጎደለውና እጅግ አሳሳቢ በሆነ ሁኔታ ውስጥ ታስሮ እንደሚገኝ የደረሰን መረጃ ያመለክታል። ለሚዲያችን በደረሰው ወቅታዊ መረጃ መሰረት ዶክተር ሀብታሙ አለሙ በቁጥጥር ስር ከዋለ በኋላ ላለፉት 2 ሳምንታት ብቻውን ለአንድ ሰው ብቻ በተዘጋጀ እጅግ ጠባብ ክፍል ውስጥ ታስሮ ይገኛል። የክፍሏ ስፋት 1 ሜትር በ80 ሴንቲሜትር ብቻ መሆኑ የተጠቀሰ ሲሆን ይህ አይነቱ የእስር አያያዝ በሱ ላይ ቀጣይነት ያለው የስነ ልቦና ስብራት ለማድረስ ሆን ተብሎ የታለመ ሙከራ ሳይሆን እንዳልቀረ የቅርብ ምንጮች ስጋታቸውን ገልጸዋል። ከሁኔታው አሰቃቂነት የተነሳ ዶክተር ሀብታሙ ወደ መጸዳጃ ቤት እንኳን ወጥቶ መጠቀም እንዳይችል የተከለከለ መሆኑም ታውቋል። ይህ የተፈጸመው ድርጊት እጅግ ልብ የሚሰብርና ሰብአዊ መብትን በከፍተኛ ደረጃ የጣሰ መሆኑን የገለጹት ምንጮች ጉዳዩን ለመመልከት ለሐምሌ 3 ፍርድ ቤት ቀጠሮ እንደተሰጠውም አስታውቀዋል። ከእስሩ ጀርባ ያለው ፖለቲካዊ ዳራ ዶክተር ሀብታሙ አለሙ ሸዋ ሰኔ 9 ቀን 2018 ዓ.ም ጠዋት ወደ ስራ ቦታው በመጓዝ ላይ ያለ በጸጥታ ኃይሎች በቁጥጥር ስር መዋሉ ይታወሳል። የጸጥታ አካላት ዶክተር ሀብታሙ በቁጥጥር ስር ከዋሉ በኋላ በመኖሪያ ቤቱ ላይ ድንገተኛ ፍተሻ ያካሄዱ ሲሆን ለምርመራ ያግዛሉ የተባሉ ላፕቶፕ ኮምፒውተሮችና ሌሎች የግል ኤሌክትሮኒክስ መሳሪያዎችን መውሰዳቸውን የዓይን እማኞች በወቅቱ መግለጻቸው ይታወሳል። የታዛቢዎች አስተያየት ይህ በእንዲህ እንዳለ የዶክተር ሀብታሙ አለሙ መታሰርና አሁን እየተፈጸመበት ያለው አስከፊ እንግልት ቀደም ሲል በድሬዳዋ ከተማ ከነበረው ውጥረት የነገሰበት የፖለቲካ ምህዳር ጋር የተያያዘ መሆኑን የቅርብ ታዛቢዎች ይናገራሉ። ዶክተር ሀብታሙ በወቅቱ በግል እጩነት ቀርቦ በነበረበት ወቅት የድሬዳዋ የጸጥታና ፍትህ አካላት የህግ ጥሰት እየፈጸሙ ነው በሚል እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ለአቤቱታቸው ተገቢውን ምላሽ አልሰጠም በማለት ከምርጫው ራሱን በይፋ ማግለሉ ይታወሳል። በወቅቱ በሰጠው መግለጫ ደጋፊዎቹና ጓደኞቹ ሆን ተብሎ እንዲታሰሩ መደረጉንና ዋስትና መከልከላቸውን እንዲሁም ህዝቡ እሱን እንዳይደግፍ የማስፈራራት ስራ መሰራቱን አጋልጦ የነበረ ሲሆን አሁን እየተፈጸመ ያለው እስርና የሰብአዊ መብት አያያዝ ጥሰት የዚሁ ቀጣይነት ያለው የፖለቲካ ጫና አካል ሳይሆን እንዳልቀረ በሰፊው እየተነገረ ይገኛል። በመሰረት ሚዲያ የተጋለጠውን የሙስና ሰንሰለት ተከትሎ የከነማ ፋርማሲዎች ድርጅት ዋና ስራ አስኪያጅ ከኃላፊነታቸው ተነሱ። ከአንድ ወር በፊት መሰረት ሚዲያ ባወጣው የምርመራ ዘገባ አንዳንድ የከነማ መድኃኒት ቤት አመራሮች የተቋሙን ህጋዊ አሰራርና የግዢ መመሪያን በመጣስ ከ4.5 ቢሊዮን ብር በላይ የሚያወጣ የህገወጥ መድኃኒት ግዢ መፈጸማቸውን በማስረጃ ማጋለጡ ይታወሳል።
ይህን ተከትሎ የከነማ ፋርማሲዎች ድርጅት ዋና ስራ አስኪያጅ የነበሩት አቶ ሰይፈ ደምሴ ከኃላፊነታቸው የተነሱ ሲሆን አዲሷ ስራ አስኪያጅ ወይዘሮ ብርቱካን አህመድ ኃላፊነቱን በይፋ ተረክበዋል። ሰኔ 25 ቀን 2018 ዓ.ም በተካሄደ የሥራ ርክክብ ስነ ስርዓት ላይ አዲሷ ስራ አስኪያጅ ከቀድሞ ኃላፊ እጅ የተቋሙን አጠቃላይ የሥራ መመሪያ ለቀጣይ 7 ዓመታት የሚያገለግለውን ፍኖተ ካርታና የዲጂታል ሲስተም መተግበሪያ መረከባቸው ተሰምቷል። በርክክቡ ወቅት ሁለቱም አመራሮች በተቋሙ አጠቃላይ እንቅስቃሴ ከቅርንጫፍ መድኃኒት ቤቶች እስከ ዋናው መስሪያ ቤት እየተተገበረ ባለው የዲጂታል ቴክኖሎጂ፣ በችርቻሮና የጅምላ ንግድ ሂደት እንዲሁም በዓለም አቀፍ የፋይናንስ ሪፖርት አቀራረብ መመዘኛዎች ዙሪያ ውይይት ማድረጋቸውን በመንግስት መገናኛ ብዙሃን በኩል ተነግሯል። ይሁን እንጂ ከዚህ የተቋም ሹምሽር ጀርባ ያለው ዋነኛና መሰረታዊ ምክንያት መሰረት ሚዲያ ከአንድ ወር በፊት ይፋ ያደረገው የምርመራ ዘገባ መሆኑን የተቋሙ ሰራተኞች ለሚዲያችን ጠቁመዋል። የከነማ ፋርማሲዎች ድርጅት በዋናነት የተቋቋመው ዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች፣ ለስር ሰደድ ህሙማንና ለማህበረሰብ አቀፍ ጤና መድን ተጠቃሚዎች መድኃኒቶችን ከተመጣጣኝ የትርፍ ምጣኔ ጋር በማቅረብ የገበያ ማረጋጋት ስራ እንዲሰራ ቢሆንም የቀድሞ ስራ አስኪያጅ ግን ይህንን ህዝባዊ ዓላማ ሙሉ በሙሉ ወደ ጎን በመተው ከመድኃኒት አቅራቢ ነጋዴዎች ጋር በተፈጠረ የጥቅም ትስስር በድሃው ህዝብ ላይ ከፍተኛ የዋጋ ጫና ሲያሳድሩ እንደነበር ዘገባው በስፋት አትቷል። አቶ ሰይፈ ድርጅቱ በ2013 ዓ.ም ያወጣውንና ግልጽነትን የሚያሰፍነውን የግዢ መመሪያ በመሻር ከግልጽና ውስን ጨረታ ውጪ በሆነ መንገድ ያለምንም ውድድር በራሳቸው ቀጥተኛ ትዕዛዝ ብቻ በሚሊዮኖች የሚቆጠር ግዢ እንዲፈጸም አድርገዋል የሚለው አሳሳቢ ጉዳይ የምርመራ ዋነኛ ትኩረት ነበረ። በመሰረት ሚዲያ እጅ የገቡትና ከ112 ገጽ በላይ የሚሆኑት የሰነድ ማስረጃዎች እንደሚያሳዩት ይህ ግዙፍ ህገወጥ ግዢ የተፈጸመው በተለያዩ ጊዜያት ሲሆን ከነሐሴ 15 2017 ዓ.ም እስከ ህዳር 15 2018 ዓ.ም ባለው ጊዜ ውስጥ ብቻ ለጅምላ ንግድ ክፍሉ በሚል 709 ሚሊዮን ብር ገደማ የሚያወጣ መድኃኒት በቀጥታ ትዕዛዝ ተገዝቶ ወደ ቅርንጫፎች ተሰራጭቷል። ጉዳዩ ተጋልጦ ለአዲስ አበባ ከተማ አስተዳደር ተቆጣጣሪ አካላት ጥቆማ ከተሰጠ በኋላ እንኳን ስራ አስኪያጁ ማዕና ፋርማሲውቲካል ለተባለ ድርጅት የ71 ሚሊዮን ብር መድኃኒት በድጋሚ በቀጥታ ግዢ ማዘዛቸው የድርጊቱን ድፍረትና የህግ የበላይነት መጓደል በግልጽ የሚያሳይ እንደነበር ተብራርቷል። በአጠቃላይ 4.5 ቢሊዮን ብር ገደማ የደረሰው ይህ የምዝበራ ተግባር ከመጋቢት ወር ጀምሮ ለከንቲባ ጽህፈት ቤት፣ ለአዲስ አበባ ከተማ አዲስ ጸረ ሙስና ኮሚሽን፣ ለአዲስ አበባ ልማት ድርጅት ተቆጣጣሪ ባለስልጣንና ለድርጅቱ የሥራ አመራር ቦርድ ቀርቦ የነበረ ቢሆንም ተጨባጭ እርምጃው ግን ዘግይቶ ቆይቷል። የከተማ አስተዳደሩ የልማት ድርጅቶች ተቆጣጣሪ ባለስልጣን ጥቆማው ደርሶት ማጣራት ጀምሮ የነበረ ቢሆንም ሂደቱ ምስጢራዊ በሆነ መልኩ ተጓቶ መቆየቱ ብዙዎችን አሳዝኖና አስቆጥቶ ነበር። ነገር ግን ጉዳዩ በሚዲያ ተጋልጦ ሰፊ የህዝብ ትኩረትን ከሳበ በኋላ በመጨረሻም የከተማ አስተዳደሩ እርምጃ ለመውሰድ ተገዶ አቶ ሰይፈ ደምሴን ከስልጣን በማንሳት በምትካቸው ወይዘሮ ብርቱካን አህመድን ሊሾም ችሏል። ለድሬዳዋ ህዝብ ድምጽ በመሆን የሚታወቀው ወጣት በቃሉ ምስጋናው ከእስር ተፈታ። በድሬዳዋ ከተማ መስተዳድር ውስጥ ያለውን ስር የሰደደ ሙስናና ብልሹ አሰራር በማጋለጥ የሚታወቀው ወጣት በቃሉ ምስጋናው ከእስር መፈታቱ ታወቀ። ወጣት በቃሉ በተደጋጋሚ እየታሰረ የሚፈታ የነበረ ሲሆን ከወራት በፊት በፖሊስ ቁጥጥር ስር ውሎ ከአዲስ አበባ ወደ ድሬዳዋ ከተወሰደ በኋላ ለ3 ወራት ከ20 ቀን በእስር ላይ ቆይቶ ሰኔ 17 2018 ዓ.ም መፈታቱን መሰረት ሚዲያ ያረጋግጧል። ወጣቱ በእስር በቆየበት ጊዜ ለ2 ወራት ያህል በአንድ ክፍል ውስጥ በካቴና ታስሮ መቆየቱን የገለጹት የመንግስት የመረጃ ምንጫችን በዚህ ምክንያት ለከፍተኛ የጀርባ ህመም ተዳርጎ በአሁኑ ወቅት ሕክምና በመከታተል ላይ እንደሚገኝ አስታውቀዋል። ወጣት በቃሉ ከእስር ቢፈታም ስልኩ በፖሊስ ተይዞ ያልተመለሰለት በመሆኑ እርሱን በቀጥታ ማግኘት ባንችልም ጉዳዩን በቅርበት የሚያውቁ ግለሰቦች እንደገለጹት የእስሩ መነሻ ከ4 ዓመታት በፊት የተፈጸመ የሙስና ማጋለጥ ነው። በወቅቱ መሃል ድሬዳዋ ከተማ የሚገኘውንና 17000 ካሬ ሜትር የሚሸፍነውን የድሬዳዋ ምድር ባቡር እግር ኳስ ሜዳ ወይም ስታዲየም ሽያጭ ከንቲባ ከድር ጁሃር ለቅርብ ዘመዳቸው በልማት ስም ያለ ጨረታ መሸጣቸውን ተከትሎ ይህንን ወንጀል በማጋለጡ ከፍተኛ ጫና አሳድሮባቸዋል። ይህን ማጋለጡን ተከትሎ የመሬቱ ካርታ ተሰርዞ ለመንግስት ተመላሽ በመሆኑ በወጣቱ ላይ ቂም ተይዞበትና ጥርስ ተነክሶበት እንደነበር ምንጮች ገልጸዋል። በእስር ላይ በቆየባቸው ጊዜያት ፍርድ ቤት ይቀርብ የነበረው እንደ ሚያዝያ 23 እና 27 አይነት የሥራ ቀናት ባልሆኑ ወይም በበዓላት ቀናት ለብቻው እየተጠራ ነበር። ከፍርድ ቤት ዳኛ ጋር ለብቻው እየተጠራ ቢቀርብም በተጠረጠረበት ወንጀል ሁሉ ነፃ ተብሏል።
ፍርድ ቤቱም ከዚህ በላይ ቀጠሮ እንደማይሰጥ በማመኑ ምንም አይነት ይፋዊ ክስ ሳይመሰረትበት በ10 ሺህ ብር ዋስ እንዲፈታ ተደርጓል ሲሉ ምንጫችን ተናግረዋል። የድሬዳዋ ምድር ባቡር ህገወጥ ምሪት በተጋለጠበት ወቅት በተነሳው ከፍተኛ ህዝባዊ ተቃውሞ ምክንያት የምድር ባቡር ንብረትና አጠቃላይ የባቡር ቤቶች ያሉባቸው የከዜራ መሬቶች በጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ እንዲታገዱ መደረጉ በወጣቱ ላይ የነበረውን ቂም ይበልጥ አንሮታል። በምድር ባቡር እግር ኳስ ሜዳ ህገወጥ ሽያጭ የድሬዳዋ ከንቲባ ከድር ጁሃርና በወቅቱ የነበረው የመሬት ልማት ኃላፊው አቶ ገበየው ጥላሁን በጉዳዩ ተጠርጥረው ፍርድ ቤት ቀርበው ቃል ሰጥተው እንደነበር ያነጋገርናቸው የድሬዳዋ ነዋሪዎች ገልጸዋል። በዚህ ምክንያት በ2013 ዓ.ም ሰኔ ላይ ወጣት በቃሉ ምስጋናው ከአዲስ አበባ ተይዞ ወደ ድሬዳዋ በመወሰድ ለእስር ተዳርጎ ነበር። እንደ ሐሰተኛ መረጃ አጋርተሃል፣ መንግስት በህዝብ ዘንድ እንዳይታመን ሰርተሃል በሚል ክስ አቅርበውበት የነበረ ቢሆንም ክሱ ውድቅ ተደርጓል። ነገር ግን በወቅቱ ከ4 ዓመት በፊት በእርቅ ተቋርጦ የነበረውን የግል ክስ ፈልገው በማንሳት የ2 ዓመት እስራት እንዲፈረድበት አድርገዋል ሲል ሌላኛው ጉዳዩን የሚያውቅ ምንጭ ለመሰረት ሚዲያ ገልጿል። ወጣት በቃሉ ከቀደመው እስር ከተፈታ 1 ዓመት ሳይሞላው በድሬዳዋ ከተማ በሚፈጸሙ የሙስና ድርጊቶች ላይ በማህበራዊ ሚዲያ በተከፈተ ዘመቻ ላይ ጠርጥረናል በሚል እንዲሁም የ2018ቱን ምርጫ ሰበብ በማድረግ ከአዲስ አበባ ወደ ድሬዳዋ ወስደው እንደገና እንዳሰሩት የመሰረት ሚዲያ የመረጃ ምንጮች ጠቁመዋል። ያነጋገርናቸው አንድ ሌላ የከተማው ነዋሪ በቃሉ ምስጋናው ድሬዳዋ ውስጥ ስር የሰደደ የመንግስት ሌብነት እንዳለ በማመን ከኢህአዴግ ስርዓት ጀምሮ እስካሁን ድረስ በሌላ አጀንዳ ሳይጠለፍ ከፍተኛ የመንግስት የሙስና ወንጀሎችን በማጋለጥና በተለያዩ በጎ ተግባራቱ በድሬዳዋ ዘንድ የሚታወቅ ቆራጥ ልጃችን ነው በማለት ምስክርነታቸውን ሰጥተዋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርቶት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።